ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን ከጣና ቴሌቪዥን ዜና ክፍል የነሐሴ 4 ቀን 2018 ዓ.ም የዕለቱን ዋና ዋና ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በመጀመሪያ የትግሉን ወታደራዊና ፖለቲካዊ ሚዛን የሚቀይር አዲስ የኃይል አደረጃጀት እየሰራው ነው ያለው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ሁሉ ብርጌድ ደጀን አርበኞች ሰራዊት እያደራጀ መሆኑን የገለጸበትን መረጃ በቀዳሚነት ይዘነዋል። በሌላ በኩል ሚሊሻውን ምን እናድርገው ያሉት የብልጽግናውን ጄኔራል ጥያቄ ጨምሮ የሰራዊት መኮብለል ያስቸገረውን የሥርዓቱን ግምገማ በጦርነት ፖሊስና ፖለቲካዊ ወታደራዊ ችግሮች ዙሪያ የሰናዳውን ዘገባ እናስደምጣችኋለን። ማሸነፍ ካለብን አንድነታችን ምርጫ ሳይሆን ግዴታ ነው ያለው አርበኛ ተሾመ አበባው የአማራ ሕዝብ የከፈለውን ከፍተኛ ዋጋ በመጥቀስ ስለ አንድነት ያስተላለፈውን መልእክትም እናደርሳችኋለን። በሰሜን ኢትዮጵያ የፖለቲካ ትኩሳትና የህወሓት ዳግም ሴራን በተመለከተ የቀረበውን ዘገባ ጨምሮ እስራኤል በትራምፕ መሪ የተዘጋጀውን የተኩስ አቁም እቅድ ውድቅ ማድረጓን የሚዳስስ ሰፊ ዘገባ ይዘናል። ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች የተመረጡ የሀገር ውስጥና ዓለም አቀፍ መረጃዎችን አካተን ያሰናዳነው የዛሬው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። አዲስ የኃይል አደረጃጀት እየተሰራ ነው። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የትግሉን ወታደራዊና ፖለቲካዊ ሚዛን መልክ የሚቀይር አዲስ የኃይል አደረጃጀት እየሰራው ነው ሲል አስታወቀም። ዕዙ በሸዋ ጠቅላይ ግዛት የኩሉ ብርጌድ ደጀን አርበኞች ሰራዊት ማደራጀቱንም ገልጿል። የአማራ ሕዝብ የሉና ትግል ስትራቴጂካል ቦታ የሆነውና የትግሉ መዳረሻ ቀጠና የሚሆነው ሸዋ ጠቅላይ ግዛት ከመደበኛ ሰራዊት ግንባታ፣ ከውጊያ፣ ከፖለቲካ አመራርና አስተዳደር መዋቅር በተጓዳኝ የደጀን ሰራዊት አደረጃጀትንም በስፋት እያከናወነ ይገኛል። ከዚህ በፊት የኦህዴድ ብልጽግናው ስርዓት ብአዴንን በመጠቀም የአማራ አርሶ አደርን ትጥቁን ማስፈታቱ የሚታወስ ሲሆን ያን እንዲያደርግ ምቹ ሁኔታን የፈጠረለት ደግሞ የደጀን ኃይል አለመደራጀት እንደነበረ የሸዋ ጠቅላይ ግዛት አሳምነው ዕዝ በግምገማ ደርሶበታል። በዚህም መሰረት የአባት ጦርና የደጀን ሰራዊትን በማደራጀትና በማሰባሰብ ለህልውና ትግሉም ሆነ ለራሱ ለግለሰቡ ዋስትና በሚሆን መልኩ እያደራጀ ሲሆን በሸዋ ጠቅላይ ግዛት መራቤቴ አውራጃ በሚዳና ሬማ ክላስተር የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በሚንቀሳቀስበት ቀጠና ኩሉ ብርጌድ የተሰኘ ግዙፍ የአርበኞች ጦር ሰራዊት በይፋ መመስረቱን አስታውቋል። በዚህ ጉዳይ አስተያየቱን ለመገናኛ ብዙሃን የሰጠው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ከውስጣዊ ፈተና ወደ ወታደራዊ የበላይነት የተሸጋገረው ማህበረሰብ በፖለቲካው ስብስብ ጉዳዮች እየተፈተነ የህልውና አደጋ ይታይበት የነበረና ለጠላት ኃይሎች መፈንጫ ሆኖ የቆየ ስትራቴጂካዊ ቀጠና ነበር። ሆኖም የትግሉ ሚዛን ማስጠበቅ አስፈላጊ መሆኑን የተረዱት የቀጠናው ቁርጠኛ ታጋዮች በጥቂት ቀናት ውስጥ የተካሄደውን የተናበበ የመልሶ ማደራጀት ስራ ተከትሎ ከመደበኛው የፋኖ ሰራዊት ውጪ ሁለት ግዙፍ የአርበኞች ጦር ብርጌድ፣ ካራ ምሽግና ኩሉ ብርጌዶችን ማደራጀት ተችሏል ብለዋል። የሸዋ ጠቅላይ ግዛት አሳምነው ዕዝና የአጼ ዳዊት ክፍለ ጦር አመራሮች የደጀን ብርጌዱን ምስረታ እውን ያደረጉት ለሰራዊቱ ሰፊ የፖለቲካዊና ወታደራዊ ስትራቴጂ ግንባታ ትምህርቶች ከሰጡ በኋላ መሆኑን የገለጸው የህዝብ ግንኙነት መምሪያው የብርጌዱ አወቃቀር በተጠናከረ መልኩ ከመደራጀቱን ባለፈ አመራሮችና አባላት ህዝባቸውንና ቀጠናቸውን በፍጹም ታማኝነት በፍትሃዊነትና በጽናት እንዲያገለግሉ አደራ ተሰጥቷቸዋል። የብርጌዱ አመራሮቹም ሆኑ አባላቱ የተሰጣቸውን አደራ ለመወጣት ቃል የገቡ ሲሆን አደረጃጀቱም የወታደራዊ ደጀንነቱን በቁርጠኝነት በማገዝ በአማራ ጠላት የኦህዴድ ብልጽግና ስርዓት ሰራዊት ላይ ለሚሰነዘረው የማጥቃት ስምሪት ይበልጥ የተቀናጀ የሚያደርገው ነው ሲል ገልጿል። ሚልሻው ምን እናድርገው? ጄኔራሉ ጦረኛው ብልጽግና አሁንም በጦርነት ፖሊሲውና በአክቲቪስት ሊቀመንበሩ እየተመራ መቀጠልን የመረጠ ሆኗል። የፓርቲው ሊቀመንበር ከሀገር መሪነት ይልቅ የብሔር አክቲቪስት የመሰሉበትን አመለካከታቸውን በቅርቡ በክልላቸው ቴሌቪዥን የሰጡትን ማብራሪያ መመልከት በቂ ነው። በእነዚህ ምክንያቶች የተነሳም ስርዓቱ ከፍተኛ ፖለቲካዊ ስብራት፣ ወታደራዊ ሽንፈት፣ ዲፕሎማሲያዊ ክሽፈትና የሀገር አንድነት ምስረታ ላይ የማይቀለብሰው ውድቀት ገጥሞታል። በመሆኑም ጦርነትን የመጨረሻ ምርጫው አድርጎ ለመቀጠል የወሰነ ሆኗል። ወዲህ ደግሞ ሌላኛው ጦረኛ ጸረ ህዝብ ቡድን የሆነው ህወሓት በየቀኑ ጦሩን እየነቀነቀና ለሰራዊቱ ቀለብ እየሰፈረ የሌሎች ክልሎችንና ንዑስ ብሔረሰብ ማንነት ታጣቂዎችን እያደራጀ ይገኛል። እስትንፋሱ እስካለ ድረስ ለሚወደው ጦርነት ታምኖ የሚቀጥለው ህወሓት በአማራ ህዝብ ላይ ጦርነት ከፍቶ ርስት ለመውረር የሚያደርገውን ዝግጅት አጠናቋል። ህወሓት በአማራ ክልል አራቱም ጠቅላይ ግዛቶች ማለትም በጎንደር፣ ሸዋ፣ ጎጃምና ወሎ የሚገኙ ንዑስ ማንነቶችን በማደራጀት ታጣቂ ኃይል እያቋቋመላቸው መሆኑ ይታወቃል።
ይህም ከጥቂት የፋኖ መሪዎች ተባባሪነት በተጨማሪ መሆኑ ነው። በጎንደር የቅማንት ታጣቂን፣ በሸዋ የኦሮሞ ብሔረሰብ አስተዳደር ዞን አክራሪ ቡድንን፣ በወሎ የአገው ብሔራዊ ንቅናቄንና በጎጃም ደግሞ አገው ሸንጎ የሚባሉ ነውጠኛ ኃይሎችን እያደራጀ መሆኑ ተሰምቷል። ይህም የህወሓትን ጸረ አማራነት ከሚያሳዩን ጉልህ ተግባራቱ መካከል የሚጠቀስ ነው። በቀውስና በእልቂት የቆረቡት ሁለቱ ጦረኞች ህወሓትና ኦህዴድ ብልጽግና የጦርነት ዝግጅት ሲያደርጉ ቆይተው ወደ ጦርነት ለመግባት የመጨረሻውን የሞት መልአክን ቡራኬ ሊቀበሉ ቀናት ብቻ ቀርቷቸዋል። ህወሓት ከውጭ ደጋፊ ኃይሎቹ መካከል ሱዳንና ኤርትራን በቀጥታ ግብፅን ደግሞ በስንቅ ሰፋሪነት ከጀርባ ደጀን አድርጎ እየተንቀሳቀሰ ነው። ኦህዴድ ብልጽግና በበኩሉ የአገሪቱን ፖሊሲ ያከራያቸውን እነ አይኤምኤፍና ዓለም ባንክ ያበደሩትን ብድር ከተባበሩት አረብ ኤሚሬቶች ስጦታ ጋር ቀላቅሎ ከአዘርባይጃን እስከ ቱርክ የገዛውን መሳሪያ ጭኖ ወደ ውጊያ ሊገባ ነው። ሁለቱም ጦረኞች የውጊያ ሜዳቸውን አማራ ክልል ላይ ለማድረግ በስምምነት የወሰኑ ይመስላሉ። ወይም አማራ ክልልን እንዲመርጡ የተባበራቸው ኃይል አለ ማለት ነው። በዚህ መሃል ከአማራ ክልሉ ጦርነት ጋር በተገናኘ የተለያዩ የኃይል አስተላለፎች ተከስተዋል። ለ3 ዓመት የብልጽግናውን ስርዓት እየተዋጋ የሚገኘው የአማራ ፋኖ ከቅርብ ወራት ወዲህ ጥቂት አመራሮቹ ለህወሓት አጋርነታቸውን አሳይተዋልና አብዛኛው ሰራዊት በዚህ ድርጅታቸው ተከፍቷል። ይህን የተረዳው የቀውስ አንቴናው ብአዴን በበኩሉ ክፍተቱን በበጎ ሊጠቀመው ቢፈልግም የራሱ ሚልሻ ከካምፕ እየጠፋ አስቸግሮታል። የብአዴን ሚልሻና አድማ ብተና ብቻ ሳይሆን የብልጽግናው መከላከያ ሰራዊት አባላትም የሚልሻውን መንገድ እየተከተሉ ከፋኖ ካምፕ መገኘት ከጀመሩ ቆይተዋል። በሚልሻ መንገድ መሪነት የአማራን ህዝብ ለከፋ ሰቆቃ ሲዳርግ የቆየው የኦህዴድ ብልጽግና ሰራዊት ከቅርብ ወራት ወዲህ በሚልሻ እየተመራ የአማራን ህዝብ ለመታደግ ጫካ የገባውን ፋኖ መቀላቀል ጀምሯል። በአንዳንድ አካባቢዎች ደግሞ የሚልሻ አባላቱ የብልጽግናውን ሰራዊት ከሀገር እንዲኮበልል መንገድ መርተው ወደ ድንበር እያስጠጉት ይገኛሉ። በዚህ የሚልሻ ድርጊት የተማረረው የኦህዴድ ብልጽግናው አገዛዝ በሰራዊት ኩብለላ ጉዳይ የተጣራ መረጃ አምጡልኝ ብሎ ለብአዴን ባለስልጣናት ትዕዛዝ መስጠቱን በትናንቱ ዜናችን ማቅረባችን ይታወሳል። ያንን ዘገባ ተከትሎ የጣና ቴሌቪዥን ወታደራዊ ምንጮች ባደረሱን ተጨማሪ መረጃ ደግሞ የሚልሻው መካድና ሌሎችንም ማስካድ እንደተጠበቀ ሆኖ ተጨማሪ የእምነት ጉዳይ ስለተነሳበት ጄኔራሎቹ በጉዳዩ ዙሪያ መምከራቸውን ተናግረዋል። እንደ ምንጮቻችን መረጃ የብልጽግናው ጄኔራሎች በብአዴን ሚልሻ አባላት ላይ እምነት በማጣታቸው ይህን ታጣቂያችሁን ምን እናድርገው ብለው እስከ መጠየቅ መድረሳቸው ታውቋል። ሚልሻው ራሱን ችሎ መኮብለሉ እንደተጠበቀ ሆኖ ሌሎችንም ማስኮብለሉና መንገድ እየመራ ለጠላቶቻችን አሳልፎ መስጠቱ የበለጠ አሳሳቢ ነው። ወደፊት ምናልባትም ከጀርባ ሊወጋን ይችላል ሲሉ ጄኔራሎቹ ስጋታቸውን አቅርበዋል። የአማራ ህዝብ ወደ ህልውና ትግል እንዲገባ ከተገደደባቸው ዋና ምክንያቶች መካከል አንዱ የክልሉ ልዩ ኃይል እንዲፈርስ መደረጉ ነው። በወቅቱም የህወሓትና የኦህዴድ ብልጽግና መሪዎች በእርቅ ማግስት ላይ መሆናቸውን ተከትሎ ህወሓት ዋና መሳሪያዎቹን እንዲያስረክብ ተደርጎ ነበር። ታጣቂ ኃይሉንም ያልበተነ ሲሆን የአማራ ርስቶች ጉዳይም ህጋዊ ውሳኔ የተሰጠው ስላልነበረ የአማራ ክልል ልዩ ኃይል እንዲፈርስ መደረጉ አማራ በጠላቶቹ ህወሓትና ኦህዴድ ብልጽግና እጁን ታስሮ እንዲገረፍ ማመቻቸት ነው በሚል ነበር ወደ ውጊያ የተገባው። ሆኖም ከቅርብ ወራት ወዲህ ከአንዳንድ የፋኖ መሪዎች የአማራ ህዝብ ቋሚ ጠላትና ዋና የስጋት ምንጭ የሆነውን ህወሓትን በአማራ ክልል አዛዥና ናዛዥ እንዲሆን ተባባሪ መሆናቸውን እየሰማን ነው። በግልጽም ጽምዶ ለሚባለው ስብስብ የወታደራዊ ምክር ቤት ሰብሳቢም የአፋብኑ መሪ እንደሆነ ከህወሓት በኩል እየተሰማ ነው። ይህን መረጃ የአፋብኑ መሪም ሆነ የህዝብ ግንኙነት መምሪያ ኃላፊው በይፋ አልተቃወሙትም። ይህም ማለት መረጃው ትክክል ነው የሚል እሳቤ በርካቶች እንዲወስዱ አድርጓቸዋል። በፋኖ መሪዎች በኩል እንደዚህ አይነት መረጃዎች መውጣታቸውን ተከትሎ የፋኖ ሰራዊት ከፍተኛ ቁጭት ላይ መሆኑ የሚታወቅ ነው። ሆኖም ቁጥሩ ቀላል የማይባል የብአዴን ሚልሻና አድማ ብተና በህወሓት ፕሮፓጋንዳ የተጠለፈ ሆኖ ተገኝቷል። ሚልሻና አድማ ብተና አቋም እንዲይዝ ያደረጉት ደግሞ ከህወሓት ጋር መጣመር አለብን ብለው የተነሱ የፋኖ መሪዎችና በየደረጃው የሚገኘው የብአዴን ካድሬ አሁንም ለህወሓት ልዩ ፍቅር ስላለው ለክልሉ ሚልሻና አድማ ብተና የሚሰጡት መመሪያ እንደሆነ ምንጫችን ተናግረዋል። ወዲህ በአማራ ህዝብ ጥላቻ የሰከረው ስግብግቡ ኦህዴድ ብልጽግና የተራዘመ ጦርነት ከፍቶ ህዝብን ለከፋ ስቃይ እየዳረገው ይገኛል። በሌላ በኩል ደግሞ ከምስረታው ጀምሮ እስከ ዘመን ፍጻሜው ድረስ ለአማራ ህዝብ የመረረ ጥላቻ ያለው ህወሓት ለርስት ወረራ ጦርነት ለመክፈት ቆርጦ ተነስቷል። ሁለቱም ጸረ አማራ ኃይሎች በአማራ ህዝብ ላይ እንዲራኮቱበት ተባባሪ የሆኑት የክልሉ ገዢ ፓርቲ ብአዴንና ጥቂት የፋኖ መሪዎች በበኩላቸው አሁንም በተለመደ የክዶ ማስከዳት ባህሪያቸው ቀጥለውበታል። በዚህ ጉዳይ አስተያየታቸውን የሰጡ የፖለቲካ ተንታኝ የኦህዴድ ብልጽግና ወታደራዊ አዛዦች ሚልሻውን ምን እናድርገው ብለው ብአዴንን አስጨንቀው እንደያዙት ሁሉ መላው የአማራ ህዝብና የፋኖ ሰራዊትም ለህወሓት አሳልፈው ሊሰጡን ያሰቡትን የፋኖ መሪዎች ምን እናድርጋቸው ብለው እንዲጠይቁም ምክረ ሀሳባቸውን ሰጥተዋል። ማሸነፍ ካለብን አንድነታችን ምርጫ ሳይሆን ግዴታ ነው። አርበኛ ተሾመ አበባው
የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ዘመቻ መሪ አርበኛ ተሾመ አበባው የአማራ ሕዝብ ባለፉት 3 ዓመታት የከፈለው ዋጋ እጅግ ከፍተኛ መሆኑን ገልጾ የትግላችን መዳረሻ ግብ ማሸነፍ ብቻ ነው። ለማሸነፍ ደግሞ አንድነት ምርጫ የሚቀርብ ሳይሆን ግዴታችን ነው። የተመሰረተው አንድነትም ይህን ታሳቢ ያደረገ እና በርካታ ወንድሞችን ገብረን የመሰረትነው አንድነት ስለሆነ በዚህ አንድነት ላይ የሚቀልድን ቡድንም ሆነ ግለሰብ አንታገስም ብሏል። ከወታደራዊ ግዳጆች ጎን ለጎን ህዝባዊ ውይይቶችን አጠናክሮ የቀጠለው የጎንደር ጠቅላይ ግዛት በላይ ዕዝ ከቅርብ ጊዜው የአንድነት መስረታ ማግስት ጀምሮ ከመደበኛ የውጊያ ስምሪት በተጓዳኝ በሁሉም ቀጠናዎች ከህዝብ ጋር ውይይቶችን አጠናክሮ መቀጠሉን የዕዙ ህዝብ ግንኙነት መምሪያ አስታውቋል። እንደ ህዝብ ግንኙነት መምሪያው መረጃ በዕዙ ዘመቻ መሪ አርበኛ ተሾመ አበባው እየተመራ ህዝባዊ ውይይት በብናት ወረዳ የተካሄደ ሲሆን በዚህ ውይይትም የፋኖ ትግል መዳረሻ ግብ የተነሳበት ምክንያት አሁናዊ ቁመናውና የፋኖ ትግል ቀይ መስመሮች ለህዝብ ይፋ መደረጋቸውን አስታውቋል። የህዝብ ድጋፍ የሌለው ትግል መዳረሻው መንገድ ላይ መቅረት ነው እንዲሉ የአማራ ፋኖ ትግልም ዋና አቅሙ ያልተቆጠበ የህዝብ ድጋፍና የትግል ባለቤትነት መሆኑ ይታወቃል። የአማራ ህዝብ ደግሞ ወደ ትጥቅ መር የህልውና ትግል እንዲገባ ምክንያት የሆነው የርስትና ማንነት ጉዳይ ከክልሉ ውጭ የሚኖረው ወገኑ በተከታታይ በሚፈጸምበት መዋቅራዊ ጥቃት ማለቁ የኦህዴድ ብልጽግና ስርዓት የከፈተበት የዘር ማጥፋት ጦርነት መሆኑ የሚታወቅ ነው። በእነዚህና ሌሎች ምክንያቶች የተጀመረው የአማራ ህዝብ የህልውና ትግል ከቅርብ ጊዜ ወዲህ የጥምረት ግንኙነት ፈተና ሆኖ ቀርቦበታል። በተለይም በርስቶቹና በማንነቱ ላይ የማይደራደረው የአማራ ህዝብ የፋኖ መሪዎች ከህወሓት ጋር በሚደረግ የግንኙነት ጭምጭምታ ሲረበሽ የቆየ ሲሆን የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሐምሌ 5 ቀን ይፋ ባደረገው የአንድነት መግለጫው ወልቃይት ጠለምትና ራያን ጨምሮ ሁሉም የአማራ ርስቶች የማንደራደረባቸው ቀይ መስመሮቻችን ናቸው። ከአማራ ህዝብ ጠላቶች ጋርም ምንም አይነት ግንኙነት መፍጠር አንፈልግም ሲል በመግለጹ የህዝቡን ድጋፍ አሳድጎለታል። በብናት ወረዳ ውርጋድ ቀበሌ የተካሄደው ህዝባዊ ውይይትም የህዝብ መሰረታዊ ጥያቄዎች በፋኖ ትግል ውስጣዊ ቀዳሚ መታገያ አጀንዳዎች መሆናቸውና ሳይሸራረፉ እንደሚተገበሩ አርበኛ ተሾመ ቃል ገብቷል። ይህን የዕዙን አቋም ለማምጣት በርካታ የፋኖ አመራሮችና ታጋዮች ዋጋ መክፈላቸውን የገለጸው አርበኛ ተሾመ አበባው በዚህ መንገድ የተመሰረተውን አንድነት ጠብቆ መታገል የአማራ ፋኖ ግዴታው መሆኑን ተናግሯል። ከዚህ በተጨማሪም አንድነቱን የሚያውኩትን ኃይሎች ህዝብ እንዲታገላቸውም ጥሪ አቅርቧል። የውይይቱን ዓላማ የገለጸው የዕዙ ህዝብ ግንኙነት መምሪያ የዕዙ ስራ አስፈጻሚ በሁሉም ቀጠናዎች ውይይቶችን እያካሄደ የሚገኝ ሲሆን ለጎንደር አንድነት የተከፈለውን ውድ ዋጋ ለህዝባችንና ለሰራዊታችን ግልጽ ስለማድረግ የህዝብ ግንኙነት ስራዎችን ለማስፋት ያለመና በፖለቲካ መረህ ትግል ውስጥ የህዝባችንን ሚና ምን መምሰል አለበት በሚሉ አንኳር ነጥቦች ላይ ትኩረት ያደረገ ነበር ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ወታደራዊ አዛዥ አርበኛ ራስ ደረጀ በላይም በዚህ ጉዳይ በሰጠው አስተያየት ይህ በደምና በአጥንት የተገነባ የጎንደር አንድነት ማንም እንዲቀልድበት አንፈቅድም። ይህ አንድነት ለማሸነፋችን ቁልፍ ሲሆን በዚህ አንድነት ላይ የሚቀልዱትን አንታገስም፣ ቀይ መስመራችን ነው ሲል መናገሩ አይዘነጋም። ይህ በእንዲህ እንዳለ የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሜጀር ጄኔራል ባንታ ባተ አንደኛ ኮር 23ኛ ነበልባሉ ክፍለ ጦር አዲስ የአደረጃጀትና ሪፎርም ስራ መስራቱን የዕዙ ህዝብ ግንኙነት መምሪያ አስታውቋል። የህዝብ ግንኙነት መምሪያው አክሎም ክፍለ ጦሩ በአርበኛ ሰለሞን ጋሻው እየተመራ በሬጅመንትና በሻምበል ተደራጅቶ ሲታገል የቆየ ሲሆን ባለፉት አውደ ውጊያዎች ጠላትን አይቀጡ ቅጣት በመቅጣት መስዋዕቱን ተከትሎ በምክትል መሪው በአርበኛ ይበልጣል ጣፈጠ ሲመራ ቆይቷል። ስለሆነም የአርበኛ ሰለሞን ጋሻውን ጨምሮ ሌሎች ክፍት ኃላፊነት መደቦችን በህግና ስርዓት መተካት አስፈላጊ ሆኖ በመገኘቱ የኮር እና የዕዝ አመራሮች በተገኙበት የክፍለ ጦርና የሬጅመንት አመራሮች በጋራ በመሆን ጥልቅ ግምገማና ተሃድሶ በማድረግ ክፍለ ጦሩን ሊመሩ የሚችሉ መሪዎችን ባሉት ክፍት ቦታዎች ላይ እንዲሟሉ አድርጓል ብሏል። በዚህም መሰረት አርበኛ አድኖ እርቄ የክፍለ ጦሩ ሰብሳቢ ተደርጎ ተመድቧል። የሰሜን ኢትዮጵያ የፖለቲካ ቁማርና የህወሓት ምስለኔ ሴራ መክሸፍ ከትላንቱ ብአዴን እስከ ዛሬው የጎንደር ፋኖ አንድነት እንድምታ። በሰሜን ኢትዮጵያ ያለው የፖለቲካና ወታደራዊ አስተላለፍ ከመቼውም ጊዜ በላይ ውስብስብና ተለዋዋጭ ሆኗል። ዓለም አቀፍ ሚዲያዎች እንደ አልጀዚራ የትላንት ጥላቶች ዛሬ አጋር፣ የትላንት ወዳጆች ዛሬ ጥላት እየሆኑ መምጣታቸውን በሰፊ እየዘገቡ ይገኛሉ። ሆኖም ይህ የውጭ ዓለም የሚታዘቡ የፖለቲካ ትኩሳት መሬት ላይ ካለው የረዥም ዘመን የህወሓት የምስለኔ ወይም ተላላኪ የመመልመል ፖለቲካዊ ታሪክና የአማራ ህዝብ የህልውና ትግል ጋር ሲተሳሰር ጥልቅ የሆነና ሌላ እውነታ ፍንትው ብሎ ይወጣል። ይህ ትንታኔ የአልጀዚራን ቀጠናዊ ዘገባና መሬት ላይ ያለውን የፋኖ ውስጣዊ ተለዋዋጭ ሁኔታ አጣምሮ
የያዘ ነው። በአልጀዚራ ዘገባ እንደተመለከትነው ዛሬ ላይ ብልጽግና ህወሓት የአማራ ፋኖና የኤርትራ መንግስት በጋራ እያሴሩብኝ ነው የሚል ክስም ለተባበሩት መንግስታት ድርጅት ዋና ጸሐፊ እስከ ማቅረብ ድረሷል። የፖለቲካ ጩኸት ግን ከጀርባው ሌላ ስውር ሴራ አዝሏል። ህወሓት ደግመኛ በአማራ ምድር እንደ ብአዴን የሚያሽከረክረውን አዲስ ምስለኔ ለመፍጠር ያልማል። የአማራን ብሔርተኝነትና እምቢተኝነት የወለደውን የፋኖ ትግል ለመጥለፍ ከብአዴን እትብት የተቆረጡና በአንዳነት የተዋረሱ ቡድኖችም ዛሬ ብቅ ብለው እነዚህ ኃይሎች በፋኖ ስም ተደራጅተው የራሳቸውን ፖለቲካዊ ፍላጎት ለማሳካት ጎጃምን፣ ጎንደርን፣ ሸዋንና ወሎን ከሁለት እየከፋፈሉ እርስ በርስ እያዋጉም ጠላት ኦህዴድ ብልጽግና ያላሸነፈውን የፋኖ ኃይልና እንቁ መሪዎችን በስውር ሲያስበሉም ጠላትና የአማራ የህልውና አደጋ ከመገንዘብ ይልቅ ከሱዳን እስከ አስመራ ጓዳ ድረስ ከታሪካዊ ጠላቶቻቸው ጋር የጥቅም ዝምድና ሲፈትሉ ከርመዋል። ህወሓት ዳግም ሊፈጥረው ያሰበው የምስለኔ ሸራ ከስቧል። ልክ እንደ ኢዲዩ፣ ኢህዴን፣ ብአዴንና አዴፓ የመሳሰሉትን ድርጅቶችን ሲጋልብ እንደኖረ ሁሉም ዛሬም በአማራ ምድር አዲስ ምስለኔና ተላላኪ ለመፍጠር ያሰበው የህወሓት ህልም በጎንደር ፋኖ አንድነት መክኗል። ያለፉትን 10 ዓመታት ስንቃኝ የአማራ ህዝብ በራሱ ምስለኔዎች አማካኝነት ህወሓትን ተሸክሞ 4 ኪሎ ዙፋን አስረክቦታል። ወልቃይትና ራያን በፊርማቸው አሳልፈው ሰጥተዋል። ህዝቡ የሥራቸው መተግበሪያና የስቃይ ማጎሪያ ሆኖ ከግማሽ ክፍለ ዘመን ያላነሰ የመከራ ውርጅብኝ ወርዶበታል። አማራ ርስትና ጥሪት እንዳይኖረው በሐሰት ትርክት ሀገር አልባ እንዲሆን እንደ ህዝብ በጠላትነት ተፈርጆ በሌሎች ብሔሮች እንዲጠላም እንዲሳደድ በጅምላ እንዲገለልና ገደል እንዲወረወር በግልጽ የዘር ማጥፋት ወንጀል ተፈጽሞበታል። የዚህ ሁሉ መከራና ሳር አስፈጻሚዎች ግን ሌሎች ሳይሆኑ የራሱ አብራክ ክፋዮች ወይም በሱ ስም የተደራጁ ምስለኔዎች ጭምር ነበሩ። ብአዴን ከአንዴም 2-3 ጊዜ ለህወሓት በማገልገል በአማራ ህዝብ ፖለቲካ ቁማር ተጫውቷል። ከደደቢት በረሃ አውጥቶ የጉና ምሽግን አሻግሮ 4 ኪሎ አስገባው የአማራ ምስለኔ የሚመራው በኢህዴን ብአዴን ነበር። ህወሓት እርስ በርሱ ተፈረካክሶ ሲባላ እስትንፋሱ በበረከት ስምዖን የሚመራው ብአዴን ታድጎ አፈር ልሶ እንዲነሳ አድርጎታል። የብአዴን አመራሮች ጫንካቸውን አመቻችተው 3 መንግስታትን ሲቀበሉና ሲያወርዱም አልደከማቸውም፣ ደንታም አልሰጣቸውም ነበር። ለ3 መንግስታት ደከመኝ ሰለቸኝ ሳይሉ በምክትልነት ያገለገሉት አቶ ደመቀ መኮንን በአማራ ክልል በርካታ ተላላኪ ካድሬዎችን አፈርተዋል። አቶ መለስን ሸኝተው ኃይለማርያም ደሳለኝን ሲያዝሉ ያልበረዳቸው፣ ኃይለማርያምን አወርደው አብይ አህመድን ሲያቅፉ ያልከፋቸው ለራሳቸው የስልጣን ዕድሜ መሰንበት እንጂ ለአማራ ኢኮኖሚያዊና ፖለቲካዊ ጥቅም ግድ የሌላቸው ቆዳቸው የደነደነ ብርቱ አገልጋዮችም ነበሩ። የአማራን መሳደድ፣ መጨፍጨፍና መፈናቀል እቅድ ያስፈጸመ የአማራ ርስትን በፊርማቸው ያስረከቡ እነዚህ ከንቱ የብአዴን ተላላኪዎች አሁንም የአማራ ህዝብ ለወደቀበት ፈተና ዋናና ብቸኛ ተጠያቂ ናቸው። ህወሓት ኢዲዩን አጥፍቶም ኢህዴንን በእጁ ጠፍጥፎ ብአዴን የሚባል ምስለኔ በመስራት አማራን ግንባር ገደም ጥላት አድርጎ በበረከት ስምዖን ጉዳይ አስፈጻሚነት ተስፋዬ ገብረአብ ከመሳሰሉ ግለሰቦች ጋር በመሆን አኖሌ የሚባል የአማራ የዘር ማጥፋት የሐሰት ሐውልት ተክሎ አማራ ደምና አጥንቱን ከስክሶ ባቆማት ሀገር ላይም ጥላት አድርጎ ስሎታል። እነ አቶ ገዱ አንዳርጋቸው ፈርመው መሬትን ለህወሓት ሲሸጡ እነ ዶክተር ይልቃል ከፋለ ደግሞ በፊርማቸው ለብአዴን የጡት ልጅ ለሆነው የኦህዴድ ብልጽግና ሰራዊት አሳልፈው በመስጠት አማራውን ለልቄት ዳርገውታል። የድሮቹ የብአዴን ክደት ባንዳነትና ተላላኪነት ሳይገርመን ዛሬ ከዳር እስከ ዳር የተቀጣጠለውን የአማራ ብሔርተኛ የወለደውና እምቢ ብሎ የተነሳውን ትግል ጠልፈው በአማራ ስም እየማሉ በመንጋ የነገሱና በጎጥ ካባ ውስጥ የተወሸቁ የአዲሶቹ ባንዳዎች ክደትና የጥቅም ዝምድና ግን በእጅጉ ያማል። እነዚህ የውስጥ ብአዴን ርዝራዦች የጠላት ህወሓትን ተልዕኮ ለማስፈጸም በአማራ ርዕስ ላይ የሚደራደሩ የጠላትን ግብና ዓላማ የማይረዱ የራሳቸውን ፖለቲካዊ ፍላጎት ለማሳካት ብቻ በፋኖ ስም የተደራጁ ናቸው። ከጎናቸው ያለው የትግል ጓዳቸውን እያጠፉ ከጠላታቸው ጋር ግን ከሱዳን እስከ አስመራ ጓዳ ስር ሲመክሩ ከርመዋል። የተግባራቸው በአማራ ህዝብ ላይ ጦርነት እንዲራዘም አድርጓል። ጎጃምን፣ ጎንደርን፣ ሸዋን፣ ወሎን ከሁለት እየከፈሉ እርስ በርስ ሲያስተላልቁ የከረሙ ይቡድን በስውር እጁ ጠላት ኦህዴድ ያላሸነፈውና ያልገደለውን ፋኖን ኃይልና እንቁ መሪዎችን ሲያስበላ ከርሟል። ዛሬ ግን የአጥፊ ኃይል በጎንደር ፋኖ አንድነት ብስራት በሩ ተዘግቶበታል። የጥፋት እጁም ተቆርጧል። የአማራ ፋኖ የተነሳበት የአማራ ኢኮኖሚያዊና ፖለቲካዊ መገፋት እንዲሁም ርስቱን መዝረፍ ወደ ጎን ገፍትረው እጅና እግር የሌለው የፖለቲካና ወታደራዊ
ጥምረት ለመፍጠር ሲታትር መመልከት ለብዙዎች ጥያቄ ነበር። ይህ ከጀርባ የተሸረበው ሴራ የደረሱበት የጎንደር ፋኖ መሪዎች በተለይ ደግሞ አርበኛ ሀብቴ ወልዴና አርበኛ ደረጀ በላይ የሚመሩት አሁን ገና ገባን ብለው አርበኛ ደረጀ በላይ የአማራ ጎንደር ህዝብን ይቅርታ በመጠየቅ የተናገረው ንግግር መንጋ ካነገሰው የጥላት አጀንዳ ተቀብለው ከሚያስፈጽመውና የአማራን ርስት አስይዞ ቁማር ከሚጫወተው ኃይል ያጋለጠ መሬት ላይ ያለውን ሐቁን ልጭ አድርገው ያሳየ ነበር። ህዝብን አስበልተነዋል። ወንድሞቻችን ያላግባብ እንዲሞቱ አድርገናል። ሳይገባንም ሆነ ገብቶን እርስ በርሳችን ተጫርሰናል ሲል ደረጀ በላይ ተናግሯል። ይህ የውቅ አንጋፋ አርበኛ ደረጀ በላይ ንግግር ለገባቸውና አንድነት ለፈጠሩት የጎንደር ፋኖች ብቻም ሳይሆን በአራቱ የአማራ ግዛቶች ላሉ ፋኖ አባላት ትልቅ ማንቂያ ነው። አማራን ከድተው ምንም አይነት አማራዊ የፖለቲካ ጥቅም ከማያመጣ ቡድን ጋራም ወግነው ርስቱን አሳልፈው ለመስጠት ለቋመጡት ባንዳዎች ደግሞ አሸማቃቂና ታሪካዊ መልእክት ነበር። እስራኤል በወቅታዊ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መሪነት የተዘጋጀውን በሐማስ በኩል ድጋፍ አግኝቶ የነበረውን ባለ 15 ነጥብ የጋዛ ሰላምና የተኩስ አቁም ዕቅድ ሙሉ በሙሉ ውድቅ ማድረጓ ተሰማም። የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዕለት በተካሄደው የካቢኔ ስብሰባቸው ላይ እንዳሳወቁትም ሐማስ ሙሉ በሙሉ ትጥቁን እስካላወረደ ድረስ የእስራኤል ሰራዊት ከጋዛ በፍጹም አይወጣም ብለዋል። ኔታንያሁ አክለው ከዋሽንግተን ጋር ውይይት እየተደረገ መሆኑን ጠቅሰው አሜሪካውያኑ ካቀረቧቸው ሀሳቦች መካከል ለእስራኤል የሚቀበሏቸው ምንም የማይቀበሏቸው ነጥቦች እንዳሉ እስራኤል በራሷ አቋም ላይ ጸንታ እንደምትቆምም አብራርተዋል። ከዚህ ባለፈ እኔ ጠቅላይ ሚኒስተር ሁኜ እስካለው ድረስ የፍልስጤም ሀገር በፍጹም አትመሰረትም በማለት አቋማቸውን በድጋሚ ያጠናክረዋል። በአንጻሩ ሐማስ በቴሌግራም ገጹ ባወጣው መግለጫም ለባለ 15 ነጥቡ እቅድ ተገዥ ሆኖ እንደሚቀጥልና ሙሉ በሙሉ ለመተግበር ዝግጁ መሆኑን አሳውቋል። ፕሬዝዳንት ዶናልድ ትራምፕ በሐምሌ ወር መጨረሻ ይፋ ያደረጉት ይህ እቅድ የሐማስን ከባድና ቀላል መሳሪያዎችን ማስፈታት፣ የጦር መሳሪያዎችን ማምረቻዎችንና የመሬት ውስጥ ዋሻዎችን ማፍረስ እንዲሁም በሂደት የጋዛን አስተዳደር በየካቲት 26 የተቋቋመውና በፕሬዝዳንት ትራምፕ በሚመራው ዓለም አቀፍ የሰላም ቦርድ ስር የሚሰራው የፍልስጤም ቴክኖክራት ኮሚቴ ማስተላለፍ ያካተተ ነበር። ሆኖም ኔታንያሁ የከባድ መሳሪያዎችን ብቻ ቅድሚያ የሚሰጠውን የትራምፕ ደረጃ በደረጃ የመፍታት አካሄድን ውድቅ በማድረግ የይስሙላ ሳይሆን እውነተኛ የተሟላ ትጥቅ መፍታት እንደሚኖርም በጥብቅ ጠይቀዋል። ይህ የኔታንያሁ ውሳኔ በቴል አቪቭና በዋሽንግተን መካከል ያለውን የዲፕሎማሲ ክፍተት የበለጠ ያሰፋዋል ተብሎ ይገመታል። የፖለቲካ ተንታኞች እንደሚያመላክቱት የሁለቱ ሀገራት ግንኙነት እየተካረረ የመጣ ሲሆን በተለይም አሁን ባለው የፕሬዝዳንት ትራምፕ አስተዳደር አነሳሽነት የተዘጋጀው ቅድመ እቅድ በመሰናከሉ ቀጣዩ የሰላም እርምጃ ምን ሊሆን እንደሚችል ትልቅ ጥያቄ ፈጥሯል። ከዚህ ባሻገር ይህ የእስራኤል እምቢተኝነት በተያዘው የጥቅምት ወር በሚካሄደው ምርጫ የኔታንያሁ ሊኩድ ፓርቲ የሰፋሪዎችን ድምፅ ለማግኘት የሚያደርገው የፖለቲካ ስሌት አካሄድ እንደሆነ ይነገራል። ይህ በእንዲህ እንዳለም በጋዛ ውስጥ የሚካሄዱ ጥቃቶች አሁን በመቀጠላቸው የሰላማዊ ሂደቱ ወደ ከፋ አቅጣጫ ሊያመራ እንደሚችል ከፍተኛ ስጋትን አልጥልቷል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ